ታሪካችን የሚጀምረው አኦይ በተባለች የሃይስኩል ተማሪ ነው። አኦይ ታሪኳን መናገር ትጀምራለች። አባቷና እናቷ ወደ ሌላ ከተማ ለመዘዋወር ወስነው አብራቸው እንድትሄድ ቢጠይቋትም እሷ ግን እንዲህ ማለቷንና በአንድ አፓርታማ ውስጥ ብቻዋን ለመኖር መወሰኗን ትናገራለች። ነገር ግን እንደ እውነቱ ከሆነ በትምህርት ቤቱ ውስጥ በጣም ታዋቂ ከሆኑ ተማሪ ጋር በአንድ አፓርታማ ውስጥ አብራ መኖር ከጀመረች 2 ዓመት ሆኗታል። አብረው ለመኖራቸው ምክንያት ለመረዳት ወደኋላ ወደ 2 ዓመት እንመለሳለን። በትምህርት ቤት ውስጥ በጣም ታዋቂ የሆነው ሹሴይን እናገኛለን። በወቅቱ በትምህርት ቤት ውስጥ ያሉ ሴቶች ሁሉ በሱ ፍቅር ወድቀው ነበር። የአኦይ ጓደኛ የሆነችው ሞኤም ሹሴይን ትወደው ነበር፣ ስሜቷንም ገልጻለት ነበር። እሱ ግን በጭካኔ በተሞላ ሁኔታ ፍቅሯን አልተቀበለውም። በዚህ ጊዜ አኦይ ተናዳ ወደ እሱ በመሄድ እንዴት እንዲህ ባለ ሁኔታ እምቢ ትላታለህ ስትል ትጠይቀዋለች። እሱ ግን እሱን ለማነጋገር ብቻ የጓደኛዋን ሁኔታ እየተጠቀመች እንደሆነ ይናገራል። አንቺም ትወጅኛለሽ ማለት ነው በማለት ያፋጥጣታል። አኦይ በጣም ተናዳ ከደረጃው ላይ ትገፋዋለች። በዚህም እጁ ይሰብራል። ስለዚህ እስከ ቤቱ ድረስ በጀርባዋ እንድትሸክመው ያስገድዳታል። በዚያ ቅጽበት ሁለቱም በአንድ ህንፃ ውስጥ እንደሚኖሩና አፓርታማዎችም ጎን ለጎን መሆናቸውን ይረዳሉ። እሱ ወደ አፓርታማው አስገብቶ ምግብ እንድታበስለት ያስገድዳታል። አኦይ እሱን ያለ ሸሚዝ ስታየው ተደናግጣ በድንገት አፓርታማውን በሳት ተያይዘዋለች። አኦይ ይቅርታ መጠየቋን ትቀጥላለች። እሱ ግን የኔ አፓርታማ እስኪጠገን ድረስ በአንቺ አፓርታማ ውስጥ አብሬሽ እኖራለሁ ይላታል። በማግስቱ ትምህርት ቤት ሹሴይ ወደ እሷ መጥቶ ቁልፉን እንድትወስድ ነግራታል። አኦይ ወደ እሱ እየሮጠች አብረን እንደምንኖር ከታወቀ ከትምህርት ቤት ያባሩናል ትለዋለች። ነገር ግን ሹሴይ ከልብ የመነጨ ምስጋና ካቀረበችለት ሚስጥሩን ለመጠበቅ ፈቃደኛ መሆኑን ነግራታል። ስለዚህ ምንም እንኳን እሱን መቀጥቀጥና አለመቀበል ብትፈልግም በግድ ምስጋና ለማቅረብ ትገደዳለች። በኋላ ግን እሱ ለሰው እንደሚያሳየው ግዴለሽ ሳይሆን በእውነቱ ደግና ተንከባካቢ መሆኑን ትረዳለች። ስለዚህ እሷ በሱ ፍቅር ትወድቃለች፣ እሱም በእሷ ፍቅር ይወድቃል። አብረው መኖራቸውን የቀጠሉትም ለዚህ ነው። አሁን ወደ አሁኑ ጊዜ እንመለሳለን። ፍቅረኛሞቹ ቀድሞውኑ ጥንቃቄዎችን በማድረግ እቅድ አውጥተዋል። ማንኛውም ተማሪ አብረው ሲሄድ አይቶ ፍቅረኛሞች መሆናቸውን እንዳይባውቅና አብረው እንደሚኖሩ እንዳይደርስበት ሹሴ ከአኦይ 10 ደቂቃ ቀድሞ ወደ ትምህርት ቤት ይሄዳል። እቅዳቸው ይሳካል። አኦይ ከምታምናቸው ጓደኛዋ ከሞኤና ከፍቅረኛዋ በስተቀር ማንም ፍቅረኛሞች መሆናቸውን አያውቅም። አንድ ቀን አንድ መልከ መልካም ልጅ ወደ ትምህርት ቤት ብቅ ይላል። በአንድ እይታ ብቻ ሁሉም ሴቶች ይወዱታል። ከሴቶቹ ጋር በእንግሊዝኛ ማውራት ይጀምራል። እነሱ ግን ሊገባቸው አልቻለም። ስለዚህ እያሾፉባቸው ለ6 ዓመታት እንግሊዝኛ ተምራችሁ አሁንም አትረዱም ይላል። አኦይ ተበሳጭታ ጃፓን ውስጥ ነው ያለነው፣ ስለዚህ ጃፓንኛ አውራን ትለዋለች። እሱ በእንግሊዝኛ ይሰድባታል። እሷ በጃፓንኛ አውራ ላልኩን ትላለች። ከዚያም በጃፓንኛ ሰድቧት ይሄዳል። አኦይ ተናዳ እየሮጠች ተከተለውና ቆይ ገና ማውራት አልጨረስኩም ትላለች። ነገር ግን በድንገት ልትይዘው ስትሞክር ተደናቅፋ በሁሉም ተማሪ ፊት ሱሪውን ታወልቅበታለች። እሷ ይቅርታ እየጠየቀችና ሱሪውን ወደ ላይ እንዲስብ ልትረዳው ስትሞክር እሱ የስድብ መዓት ያወርድባታል። ይቅርታ ስለጠየቅሽ ብቻ የመምህርሽ ይመስልሻል ይላታል። ሊመታትም ሲል ሹሴ በትክክለኛው ሰዓት ደርሶ ያድናታል። በዚያ ቅጽበት የልጁ ስም ሬኦን መሆኑና ቀደም ሲል የአሜሪካ ይኖር የነበረ የሹሴ ያጎት ልጅ መሆኑን እንረዳለን። አብረው ቅርጫት ኳስ ለመጫወት ይሄዳሉ። ሬኦን 3 ጊዜ ኳስ አስቀድሞ ያስቆጠረ ያሸንፋል በማለት ሹሴይን ይገዳደረዋል። ሬኦን እኔ ካሸነፍኩ አብረን ወደ አሜሪካ ትመለሳለህ ይለዋል። ተማሪዎቹ ይደነግጣሉ። ሬኦን ለሹሴይ ስለ አሜሪካ ዩኒቨርሲቲ መረጃ እንድልክልህ ጠይቀኝ ልክልህ ነበር፣ አንተ ግን መልስ አልሰጠኝም። ምን ሆነሃል? መቀለድን አቁም። ይህ ቦታ ለአንተ አይመጥንም። እዚህ ጥለህ መሄድና አሜሪካ ኮሌጅ መግባት አለብህ ይለዋል። ሹሴ ችላ ብሎት ሊሄድ ሲል ሬኦን ፈሪ ሆንክና ፈተናውን የፈራ ትመስላለህ ይለዋል። የፈራሁት እኔ አይደለሁም ብሎ ይመልስለታል። ከዚያም መጫወት ይጀምራል። ሹሴ የመጀመሪያውን ኳስ ያስቆጥራል። በዚህ ጊዜ ሬኦን ተናዶ እሱም ያስቆጥራል። ሹሴ እንደገና ያስቆጥራል። ከዚያም ሬኦን በድጋሚ ያስቆጥራል። አሁን ሁለቱም 2 ኳስ አስቆጥረዋል። ሁሉም ነገር በሶስተኛዋና በመጨረሻዋ ኳስ ላይ ይወሰናል። ሹሴ እንዲጠጋው ነግረዋል። ሬኦን በንዴት ሸሚዙን ያወልቃል። ነገር ግን በመጨረሻ የመጨረሻዋን ኳስ አስቆጥሮ ውድድሩን ያሸነፈው ሹሴ ይሆናል። ይህ ማለት ሹሴ አሸንፏል፣ ወደ አሜሪካም አይሄድም ማለት ነው። ሬኦን በንዴት እየተቃጠለ ሹሴን መሄድ የማትፈልገው ትምህርት ቤት ውስጥ ፍቅረኛ ስላለች ነው አይደል ይለዋል።
ሹሴ አዎ የምወዳት ሰው አለች፣ እሷም በዚህ ትምህርት ቤት ውስጥ አብራኝ ናት ብሎ ይመልሳል። ሬኦን እንዲያሳየው ቢጠይቀውም ሹሴ እምቢ ብሎ ይሄዳል። ሴቶች ሁሉ ሹሴ ፍቅረኛ እንዳለው ሲሰሙ ይበሳጫሉ። ነገር ግን እሱ የሚወዳት ሴት በእርግጠኝነት ቆንጆ፣ ጎበዝና ፍጹም የሆነ የሰውነት ቅርጽ ያላት መሆን እንዳለባት እርግጠኞች ናቸው። አኦይ ይህንን ስትሰማ ራሷን አይታ እነሱ የጠቀሱት ምንም አይነት መመዘኛ እንደሌላትና የሰውነት ቅርጿም ጥሩ የሚባል አለመሆኑን ትረዳለች። ስለዚህ ከሁሉም ሰው ግምት በታች እንደሆነች ማሰብ ትጀምራለች። አኦይ ስትወጣ ትምህርት ቤት ውስጥ ማንም ሰው ስለ እነሱ እንዳይታወቅ እንደምትፈራ ትናገራለች። ሹሴ ግን የሚለያየን ምንም ነገር የለም፣ እኛ እርስ በርሳችን ባለንበት ሁኔታ ደስተኞች ነን ይላታል። በማግስቱ ትምህርት ቤት ሬኦን የሹሴን ፍቅረኛ መፈለግ ይጀምራል። ሹሴ ማራኪ የሰውነት ቅርጽ ያላቸውን ሴቶች እንደሚወድ ስለሚያውቅ ማራኪ ቅርጽ ያላቸውን ሴቶች ሁሉ እየዞረ መፈተሽ ይጀምራል። በእርግጥ አኦይ እሱን እየተከታተለችው ነው። ነገር ግን የሬኦን ሙከራዎች ሁሉ ሳይሳኩ ቀርተው የሹሴን ፍቅረኛ ማግኘት አልተሳካለትም። አኦይን ባያ ቁጥር በድንገት ይደነግጣል። እንደገና ሱሪን ትጎትብኛለች ብሎ ስለሚያስብ በፍጥነት ሱሪውን ይይዛል። አኦይ ሴቶች ዝም ብሎ በዘፈቀደ ስለሚያሳድድ ትናደድበታለች። እሱ ግን የሹሴን ፍቅረኛ እየፈለገ መሆኑን፣ እሷ ቆንጆ ማራኪ ቅርጽ ያላትና ለሹሴ ታማኝ የሆነች ሴት እንደምትሆን ይናገራል። ሬኦን እነዚያ መመዘኛዎች ያሏቸው ብዙ ሴቶች እንዳገኘ፣ ነገር ግን አንዳቸውም ለእሱ እውነተኛ ታማኝ እንዳልነበሩ ያብራራል። ሊያዋራቸው በሞከረ ቁጥር በቀላሉ ምላሽ ሰጡት ነበር። ይህ አንዳቸውም የሱ እውነተኛ ፍቅረኛ እንዳልሆኑ ያረጋግጣል። አኦይ ይህንን በመስማቷ ደስ ይላታል። ከዚያም ሬኦን ቆይ አንቺ ከእሱ ጋር በአንድ ክፍል ውስጥ ስለምትማሩ የሱ ፍቅረኛ ማን እንደሆነ ታውቂ ይሆናል ንገሪኝ ይላታል። አኦይ ማን እንደሆነች እንደማታውቅ ትነግረዋለች። እሱም በትኩረት ይመለከታትና እሷ በእርግጠኝነት ለሹሴ እንደማትመጥን ያምናል። ስለዚህ ሊመረምራቸው ካቀዳቸው ሴቶች ዝርዝር ውስጥ ሙሉ በሙሉ ይሰርዛታል። ከዚያም ሹሴ በማንም ሰው ላይ ሳይደገፍና የሌላውን ገንዘብ ሳይቀበል በራሱ ለመቆም ወስኖ በአስተናጋጅነት እንደሚሰራ እንረዳለን። ፎቶግራፍ አንሺ የሆነው ታላቅ ወንድሙ ወደ እሱ መጥቶ ሬኦን አንተ ወደ አሜሪካ ሊመልስና የአባቱን ኩባንያ እንድትረከብ ሊያደርግህ እንደመጣው ቃለሁ፣ አንተ ግን በአኦይ ምክንያት እምቢ አልከው አይደል ይለዋል። ሹሴ አዎ ብሎ ይመልሳል። ከዚያም ወንድሙን አንዱ ወንድ አንዲትን ሴት እንዴት መጠበቅና መንከባከብ ይችላል ሲል ይጠይቀዋል። ወንድሙም እሷን ለመጠበቅ ገንዘብ ያስፈልጋል፣ ምክንያቱም ገንዘብ ከሁሉም በላይ አስፈላጊ ነገር ነው ይለዋል። በፍቅር ግንኙነት መጀመሪያ ላይ ፍቅርና የፍቅር ስሜት አስፈላጊ ቢሆንም ቆየት ብሎ ግን ዋናው በጣም አስፈላጊው ነገር ገንዘብ እንደሚሆን ያስረዳዋል። አኦይ ወደ ቤት እየተመለሰች ሳለ ከአፓርታሟ ፊት ለፊት ከሬኦን ጋር ትገናኛለች። ችላ ብለው ልታልፍ ብትሞክርም ሬኦን የሱን አፓርታማ አድራሻ የት እንደሆነ ይጠይቃታል። አኦይ በፍጥነት በመዋሸት አፓርታማው ከዚህ በጣም የራቀ መሆኑን ትነግረዋለች። ከዚያም ፈጥና ወደ አፓርታማው ትሮጣለች። ነገር ግን በሩን ልትከፍት ስትል ሬኦን እንደገና እዛ ቆሞ ታገኘዋለች። እሱም ውሸታም ነሽ፣ ለመሆኑ የሱ የአፓርታማ ቁልፍ ካንቺ ጋር ምን ያደርጋል ይላታል። አኦይ የተደናገጠች እኔ እዚህ ቤት ውስጥ እንደ ሰራተኛ ነው የሚሰራው፣ አጸዳለሁ፣ እጠርጋለሁ፣ ለዚህም ክፍያ ይከፍለኛል ትላለች። ሬኦን ያምናትና ወደ ውስጥ መግባት እፈልጋለሁ ይላል። እሷ ግን ሹሴ ቤት ስለሌለ መግባት አትችልም ትለዋለች። ሬኦን ሊሄድ ሲል አኦይ በሩን ልትዘጋው ስትል እንደገና ያስቆማታል። እንዲሁም ወደ ውስጥ ለመግባት አጥብቆ ይሞክራል። እሷ ግን እየገፋች ታስወጣዋለች። በሩን ዘግታም አፓርታማውን በፍጥነት ማጽዳት ትጀምራለች። መጋረዳውን ታነሳለች። አብረው የተነሱትን ፎቶዎች ትደብቃለች። እንዲሁም ከእሷ ጋር የተያያዘውን ማንኛውም ነገር ታነሳለች። ይህ በእንዲህ እንዳለ ሬኦን በውጭ በኩል ቆሞ በሩን ክፈቺ እያለ ይጮሃል። በመጨረሻ በሩን ስትከፍትለት በድንገት በበሩ ፊቱ ላይ ተመትቶ አፍንጮ ይጎዳል። እሱ ግን ጉዳቱን ችላ ብሎ ወደ ውስጥ በመግባት በየቦታው ይመለከታል። አኦይ ልብሷን ወለል ወድቆ ስታይ በፍጥነት ለመደበቅ ትሞክራለች። ሬኦን ሲያው አኦይን ወዲያውኑ ለማስጃነት ነው የምትጠቀምበት ትላለች። ከዚያም አኦይ እዚህ እንደምትሰራ ለማንም እንዳይናገርባት ትለምኗለች። ምክንያቱም ሰዎች በተሳሳተ መንገድ ተረድተው ከእሱ ጋር ግንኙነት እንዳላት ሊያስቡ ይችላሉ። ሬኦን ይህንን የመሰለውን ሀሳብ እርሺው፣ እሱ አንቺን ዞር ብሎ ሊያይሽ በፍጹም አይችልም ይላታል። በዚያ ቅጽበት ሹሴ ወደ ቤት ይመጣል። ሬኦን ለሹሴ እኔ ወደ ውስጥ መግባት ፈልጌ ነበር፣ እሷ ግን ከለከለች። ደግሞ ለመሆኑ ከዚህ የተሻለች ቆንጆና ፍጹም የሆነ ሰራተኛ መቅጠር ነበረብኝ ይለዋል። ሹሴ የምን ሰራተኛ ብሎ ይጠይቃል። አኦይ ደግሞ እኔ ነኝ ትላለች። በዚህ ጊዜ ሹሴ እውነቱን ለመናገር ይወስናል። አኦይ በእውነቱ የእሱ ፍቅረኛ መሆኗን ይገልጽለታል። ሬኦን ሙሉ በሙሉ በመገረም ይህ እንዴት ሊሆን ይችላል? እሷ እኮ ቆንጆ አይደለችም፣ ማራኪ አይደለችም፣ የሰውነት ቅርጽ የላትም፣ እንዲያውም እንግሊዝኛ መናገር አትችልም። እንደሱ ያለ ሴት ያንተ ፍቅረኛ ለመሆን አትመጥንም። እሷን ትተሃት ከኔ ጋር ወደ አሜሪካና ይለዋል። ሹሴ ግን
አኦይ ለእሱ የምትመጥን መሆኗን ይነግረዋል። ከዚያም ሪኦን ጉዳዩን ራሱ በተግባር ማረጋገጥ እንዲችል በአንድ አፓርታማ ውስጥ አብሯቸው ሊኖር እንደሚገባ ሀሳብ ያቀርባል። ሹሴ በሀሳቡ ይስማማል። ሪኦንም መልካም አብሬያችሁ እኖራለሁ፣ እንደሷ ያለች ሴት እንደማትመጥንህ አረጋግጣለሁ፣ ከዚያም ወደ አሜሪካ ወስዳለሁ ይላል። በዚያ ቅጽበት ጀምሮ ሶስቱ በአንድ አፓርታማ ውስጥ አብረው መኖር ጀምራሉ። አብረው ይበላሉ፣ አብረው ይጠጣሉ፣ አልፎ ተርፎም ጥርሳቸውን አብረው ይቦርሻሉ። አኦይ በሁሉም መንገድ ሪኦንን በደግነት ለማስተናገድ የተቻላት ሁሉ ጥረት ታደርጋለች። እሱ የሚወደውን ምግብ ታበስላለች፣ የባኞ ቤት ውሃም ታዘጋጅለታለች። እሱ ግን አሁንም እሷን ዝቅ አድርጎ መመልከቱን ይቀጥላል። ከሹሴ ጋር አብረው ሲሄዱ ባያቸው ቁጥር እሷ ሹሴን እንዴት እንዲህ በከፍተኛ ሁኔታ ልትቀይረው እንደቻለች እያሰበ ሊያብድ ይደርሳል። ሹሴ ከእሷ ጋር አብሮ እቃ ሲያጥብ ሲያየው አብረው ባላቸው ደስታና በሚኖርበት ሰላማዊ ህይወታቸው ይቀናባቸዋል። ነገር ግን ውሎ አድሮ ሪኦን ቀስ በቀስ መለወጥ ይጀምራል። በእሷ የምግብ ማብሰል ችሎታ እየታሳበ መጥቶ እንዲያውም መውደድ ይጀምራል። እሱና ሹሴ በእሷ ምግብ ምክንያት መጣላት ይጀምራሉ። ሱሪዎችና ሸሚዞችን ስተኩስለት ሲያያት ወደ እሷ እያየ ለመሆኑ እሷን ያለ አግባብ ፈርጃት ይሆን እያለ ማሰብ ይጀምራል። በዚህ ምክንያት ከእሷ ጋር ያለውን ግንኙነት በሂደት እየተሻሻለ ይሄዳል። ሹሴም ይህንን ሁሉ ያስተውላል። በምሽት ሪኦን ለአኦይ አንቺ ጥሩ ሰው ነሽ፣ ትንከባከብኛለሽ፣ ልብሶቼንም ጭምር ትተኩሽልኛለሽ፣ ነገር ግን በአንቺ ውስጥ የሚጎድል ነገር ስላለ አሁንም ቢሆን አላሳመንሽኝ ይላታል። ከዚያም የምግብሽ ጣዕም ጥሩ ነው፣ ነገር ግን ምንም የሚስብ ነገር የለውም፣ የምትሰሪያቸው ጣፋጮችን ማራኪነት ይጎድላቸዋል፣ ደግሞም የባኞ ቤቷ እንዴት በትክክል እንደሚዘጋጅ እንኳ አታውቂም፣ ደረጃ እንድሰጥሽ ብትጠይቂኝ 70% ብቻ ነው የሚሰጥሽ እያለ እሷን መተቸቱን ይቀጥላል። አኦይ በጣም ተናዳ ወደ መሬት ትገፋዋለች። ከዛሬ ጀምሮ አሰቃይሃለሁ፣ በፈላ ውሃም እንድትታጠብ አደርግሃለሁ ትለዋለች። እየጮችበትም እኔ ቆንጆ ማራኪ፣ በእንግሊዝኛ ጎበዝ ወይም የሰውነት ቅርጽ ያለኝ መሆን አለመሆኔን ለመወሰን ምንም መብት የለህም ትለዋለች። በዚህ ቅጽበት የአኦይ ንዴት አገላለጽ ሪኦንን በተናደደ ቁጥር ከሚያሳየው ገጽታ ጋር ፍጹም አንድ አይነት ይሆናል። ሹሴ መሳቅ ይጀምራል። ሁለታችሁ በእውነት ትመሳሰላላችሁ ይላቸዋል። አኦይ ግን አይደለም፣ እሱ እያሾፈብኝ ነው፣ ትምህርት ሊሰጠው ይገባል ትላለች። ስለዚህ ሹሴ ሪኦንን ከአፓርታማው አስወጥቶ ይሰደዋል። ከዚያ በኋላ አኦይ በለስላሳ ድምፅ ለሪኦን ወደ ውስጥ እንድትገባ እፈቅድልሃለሁ፣ ነገር ግን በአንድ መስፈርት ብቻ ነው። እኔ ለሹሴ የምጥን መሆኔን ካስረዳሁህ እሱን ትተዋለህ፣ እንዲሁም ወደ አሜሪካ ለመውሰድ የምታደርገው ሙከራ ታቆማለህ ትለዋለች። ሪኦን ይስማማል። መልካም ነገር፣ ይህ የመሆን እድሉ ከ1 ሚሊዮን አንድ ነው፣ እንዲያውም ከቢሊዮን አንድ። በሌላ አነጋገር በፍጹም የማይቻል ነው ይላል። አኦይ ወዲያውኑ በበሩ ፊቱ ላይ መልሳ ትመተዋለች። በዚህም ለሁለተኛ ጊዜ አፍንጫው ታቆስለዋለች። አንድ ቀን የሹሴ ታላቅ ወንድም እሱ የአሜሪካ ዩኒቨርሲቲ ማመልከቻውን መሙላት መቀጠሉን ያህል ሹሴ አሜሪካ ሂዶ ለመማር እያቀደ መሆኑን ወዲያውኑ ይረዳል። ሹሴ ይህንን ሁሉ የሚያደርገው ለአኦይ ብቻ እንደሆነና እሷን ለመጠበቅ ሲል እንደሆነ ይነግረዋል። ይህንን ጉዳይ ለአኦይም ሆነ ለሪኦን እንዳይናገር ወንድሙን ይለምነዋል። በዚህ ቅጽበት ሪኦን ይመጣል። ሹሴ ከሌሎች ሴቶች ጋር አብሮ እንዲወጣ ይጠይቀዋል። ሹሴ ግን በስራ መጠመዱን ገልጾ እምቢ ይላል። ሪኦን የሹሴ መለወጥ ሙሉ በሙሉ በአኦይ ምክንያት እንደሆነ ይረዳል። የሹሴ ወንድም የአኦይ በሹሴ አጠገብ መገኘት ወላጆቻቸው ከተለያዩ ከልጅነቱ ጀምሮ ተሸክሞት የኖረውን የባዶነት ስሜት እንደሞላለት ያብራራለታል። እንዲሁም ሹሴ አኦይን በእውነት እንደሚወዳትና በፍጹም እንደማይተዋት፣ ይህም ማለት ውሎ አድሮ ሪኦን ራሱ የአባቱን ኩባንያ ለመረከብ እንደሚገደድ እንዲረዳ ያደርገዋል። በኋላም አኦይ ለሹሴ ጃኬት ለመግዛት ትወስናለች። ሪኦን የአያትና የፋሽን ምርጫዋ በጣም ደካማ መሆኑን ያስተውላል። ስለዚህ ሊረዳት ይወስናል። ነገር ግን እሷ ጃኬት በመረጠች ቁጥር አስቀያሚ መሆኑና ሹሴን እንደማይመጥነው ይነግራታል። ከዚያም ሪኦን ለራሱ የሚሆን ጃኬት ይመርጣል። አኦይም ይህ ጃኬት በእውነት ያምርብሃል፣ በጣም ይስማማሃል ትለዋለች። ሪኦን ወዲያውኑ ወደ እኔ ለመቅረብ እየሞከርሽ ነው ይላታል። አንተ የሹሴ ያጎት ስለሆንክ እንድንግባባ ፈልጌ ነው። አንተ እኔን ጥቂት መውደድ ከጀመርክ ምናልባት እኛን ትተን እሱን ወደ አሜሪካ ለመውሰድ የምታደርገውን ሙከራ ታቆማለህ በሚል ነው ስትል ትመልስለታለች። ሪኦን በድንገት እጇን ይዞ ወደ እሱ ያስጠጋታል። አንቺ ቀላል ሴት እንደሆንሽና እኔን ለማማለል ትሞክሪ እንደነበር ለእሱ ይነግረዋለሁ ይላታል። አኦይ ተናዳ ትመተዋለች። እኔ የፈለጉት በመካከላችን ጥሩ ግንኙነት እንዲኖር ብቻ ነበር፣ ከዚያ የዘለለ ምንም ነገር ፈልጌ አላውቅም ትለዋለች። ሹሴ ወደ ቤት ሲመጣ አኦይን እዚያ አላገኛትም። ወደ ሪኦን ሲመለከት እሱ በመካከላቸው ስላለው ጠብ ይነግረዋል። ሹሴ አኦይን ለመፈለግ ይወጣል።
አሁንም ሪኦንን እየረገመች ያገኛታል። ሹሴ ሪኦንን መቅረብ ወይንም ግንኙነታቸውን እንዲቀበል በግድ ማስገደድ እንደማያስፈልጋት ይነግራታል። ምክንያቱም እሷን ባለችበት ሁኔታ ሙሉ በሙሉ ተቀብሏታል፣ ይወዳታልም። አኦይ ይህን ሁሉ ያደረገችው ሪኦን ግትር መሆኑን ስለምታውቅና በእውነት እሱን ወደ አሜሪካ ወስዶ ሊያለያያቸው ስለሚችል ከሱ መለየት ስላልፈለገች ብቻ እንደሆነ ትነግረዋለች። ሹሴ ያቅፋታል፣ በፍጹም እንደማይተዋትም ያረጋግጥላታል። በማግስቱ አኦይ ሪኦንን ይቅርታ ለመጠየቅ ትሄዳለች። ስጦታም ይዛለት ትመጣለች። ነገር ግን ፍሪጁን ስትከፍት እሱም ይቅርታ ለመጠየቅ ኬክ አዘጋጅቶላት እንደነበር ትረዳለች። ስለዚህ አብረው ተቀምጠው ይበላሉ። በመጨረሻም ይታረቃሉ። አኦይ ሹሴይን ወደ አሜሪካ ለመውሰድ ለምን ይህን ያህል ፍላጎት እንዳለው ትጠይቀዋለች። ሪኦን ሹሴይን ይህንን ማድረግ የሚችለው ብቸኛው ሰው ስለሆነ የአባቱ ኩባንያ መረከብ እንዳለበት ያብራራላታል። ከ10 ዓመት በፊት ሹሴይ ከእነሱ ጋር ይኖር እንደነበርና ለሱ እንዳታላቅ ወንድም ይሆንለት እንደነበር ይነግራታል። ሹሴይ ሁልጊዜም ከጥቃት ይጠብቀው ነበር። እሱ የነካው ማንኛውም ሰው ሹሴይ ይመታለት ነበር። ከዚያን ጊዜ ጀምሮ ሪኦን ሹሴይን እንደ ጀግና ይመለከተው ነበር። በሁሉም ነገር እሱን ለመምሰል ይሞክር ነበር። ነገር ግን በሚያሳዝን ሁኔታ በፍጹም እሱ መሆን አልቻለም። ሹሴይ ሁልጊዜ አንደኛ ሲወጣ፣ እሱ ግን በሁለተኛ ደረጃ ላይ ይቀጥል ነበር። አኦይ እሱ ሊያደርጋቸው የሚችላቸውን ነገር ግን ሹሴይ የማይችላቸው ነገሮች በመንገድ በራስ የመተማመን ስሜቱን ከፍ ለማድረግ ትሞክራለች። ይህ በእንዲህ እንዳለ ሹሴይ በውጭ ቆሞ ንግግራቸውን ያዳምጥ ነበር። ከሪኦን ቃላት ሪኦን ለአኦይ ፍቅር ማሳየት መጀመሩን ይረዳል። ስለዚህ ወዲያውኑ ወደ ውስጥ ይገባል። አኦይ ያቅፋታል። እንዲሁም እነዚያን ስሜቶች ማስወገድ እንዳለበት ለሪኦን መልክ ለማስተላለፍ በፊቱ ይስማታል። በማግስቱ ትምህርት ቤት አኦይና ሹሴይ ፍቅር ጀምሯል የሚል ወሬ ይናፈሳል። አኦይ ወሬውን ብታስተባብልም ሴቶቹ ግን አብረው ሲሄዱ ያዩዋቸው ሰዎች እንዳሉ ይነግሯቸዋል። ሹሴይ ጣልቃ ሊገባ ሲል ሪኦን ቀድሞት በመግባት አኦይ በእውነትም የእሱ ፍቅረኛ መሆኗንና ናፍቃው ስለነበር እሷን ለማየት ብቻ ከአሜሪካ እንደመጣ ይናገራል። ለሴቶችም አኦይ ከሹሴይ ጋር የሄደችው ሹሴይ የእሱ አጎት ልጅ ስለሆነ ብቻ እንደሆነ ይነግራቸዋል። ከዚያም በእሷ ላይ የመጥፎ ነገር በሚናገር በማንኛውም ሰው ላይ መዛት ይጀምራል። ውሸቱን ለመደገፍ በድንገት አኦይን ይዞ ተሸክሟት ይወጣል። በኋላም አኦይ ለረዳት ሪኦንን ታመሰግነዋለች። እሱ ግን ይህንን ያደረገው ለእሷ ብሎ እንዳልሆነ ይነግራታል። ያደረገው ለሹሴይ ብሎ ከትምህርት ቤት እንዳይባረሩት ብቻ እንደሆነ ይገልጻል። አኦይ አሁን በእውነት ለእሷ እንደሚያስብላት ግልጽ ስለሆነ መዋሸቱን እንዲያቆም ትነግረዋለች። ሹሴይ ጥሏቸው እየሄደ ሳለ እነሱ እርስ በርሳቸው በጨዋታ መከራከር ይጀምራሉ። በማግስቱ ትምህርት ቤት ሪኦን የአኦይን ፍቅረኛ እንደሆነ ሆኖ መተወኑን ይቀጥላል። በዚያው ሰሞኑን የትምህርት ቤቱ ፌስቲቫል ይጀምራል። እያንዳንዱ ክፍልም ልዩ ዝግጅት እንዲያዘጋጅ ይጠበቅበታል። ሪኦን መጀመሪያ ላይ ላለማሳተፍ ወስኖ የነበረ ቢሆንም ሹሴይ እንደሚሳተፍና ባለፈው ዓመት የሹሴይ ክፍል አንደኛ እንደወጣ ሲረዳ ሀሳቡን ይለውጣል። እሱም ተሳትፎ አንደኛ ለመውጣት ይወስናል። የክፍሉን ተማሪዎች በሙሉ ሰብስቦ የሹሴይን ክፍል ለማሸነፍና በውድድሩ አንደኛ ለመሆን የተቻላቸውን ሁሉ ማድረግ እንዳለባቸው ይነግራቸዋል። እያንዳንዱ ክፍል ፌስቲቫሉ መዘጋጀት ይጀምራል። እያንዳንዱን ክፍል የተለያየ ተግባር ይመርጣል። የአኦይ ክፍል ጣፋጭ ምግቦችን አዘጋጅቶ እንዲያቀርብ ይመደባል። እሷም በርካታ ጣፋጮችን ታዘጋጃለች። የሹሴይንም አስተያየት ትጠይቃለች። እሱ ጥሩ እንደሆኑ ይነግራታል። ነገር ግን አኦይ ከመሳቢያው ውስጥ አንድ ነገር ለመውሰድ ስትነሳ በድንገት የሹሴይን የአሜሪካ ዩኒቨርሲቲ ማመልከቻ ቅጾች ታገኛለች። መረጃዎቹን በሙሉ አስቀድሞ ሞልቶ ጨርሶ እንደነበር ትረዳለች። አኦይ የዩኒቨርሲቲ ማመልከቻውን ለሹሴይ ስታሳየው በአሜሪካ ዩኒቨርሲቲ ለመማር እያሰበ እንደሆነ ይነግራታል። 4 ዓመት ብቻ እንደሆነ በመግለጽ ሊያረጋጋት ይሞክራል። ነገር ግን አኦይ ይህንን መቋቋም እንደማትችል ትነግረዋለች። 4 ዓመት ይቀርና ለ4 ቀናት እንኳ ከሱ መለየት መሸከም እንደማትችል የተናገረች በከፍተኛ ስሜት ስብራት ታለቅሳለች። ከዚያም እያለቀሰች ከቤት ትወጣለች። ሞኤ ልታጽናናት ትመጣለች። ሹሴይ ሀሳቡን እንዲቀይር ለማሳመን ልትረዳት እንደምትችልም ትነግራታለች። ነገር ግን አኦይ እምቢ በማለት እሷ ራሷ ልታነጋግረው እንደምትፈልግ ትናገራለች። ምክንያቱም ጓደኛዋን ከፍቅረኛዋ ጋር ባለው ችግር ውስጥ ማስገባት ስላልፈለገች ነው። በተለይም ሞኤ ቀደም ሲል ሹሴይን ተወደው ስለነበር። በፌስቲቫሉ ቀን ሪኦን የክፍሉን ተማሪዎች ያበረታታል። በዚህም ዓመት በእርግጠኝነት ማሸነፍ እንዳለባቸው ደጋግሞ ያሳስባቸዋል። ከዚያም በኋላ አኦይ ለማየት ይሄዳል። ባያትም ቅጽበት ምን ያህል ቆንጆ እንደሆነች አይቶ ይደነግጣል። አኦይ ግን እንደገና በእንግሊዝኛ እየሰደባት እንደሆነ ታስባለች። ሪኦን ሹሴይ ያለሷ መኖር ስለማይችል ወደ ቤት እንድትመለስ ጠይቃታል። አኦይ በመጨረሻ ሹሴይን ወደ አሜሪካ ስለምትወስደው አሁን በዚህ ሰዓት በጣም ደስተኛ መሆን አለብህ ስትል ትመልስለታለች። ሪኦን ይበሳጫል። አኦይም የተሳሳተ ነገር እንደተናገረች ትረዳለች። አብረው በፌስቲቫል ላይ መዞር ትጀምራለች። ሪኦን ይህንን አጋጣሚ ሹሴይን ለማሾፊያነት ይጠቀምባታል። ከዚያም በግድ እየጎተተ ለጥንዶቹ በተዘጋጀ ውድድር ውስጥ ያስገባታል።
ሁለቱም ለእያንዳንዱ ጥያቄ መልስ መመለስ አቅቷቸው ውድድሩን በመጨረሻ ደረጃ ያጠናቅቃሉ። የዝግጅቱ አቅራቢም እርስ በርሳቸው መሳሳም እንዳለባቸው ይነግራቸዋል። ሁለቱም ይደነግጣሉ። ነገር ግን ሪዮን ቀስ እያለ ወደ እሷ ይጠጋል። ቢስማትም ጥቂት ሲቀረው ሹሴ በድንገት ማንነቱን ደብቆ ብቅ ይላል። በመጨረሻም ሰከንድም ይዟት ይሄዳል። ከዚያም በኋላ ሹሴ ስለ አሜሪካ ትምህርት እንደገና ከአኦይ ጋር ማውራት ይጀምራል። እሱ መሄድ የፈለገው እሷን ለመጠበቅ የሚችል ስኬታማ ሰው ለመሆን ብቻ እንደሆነ ይነግራታል። አኦይ ግን ተናዳ አንተ በአጠገቤ እንኳን ሳትሆን እንዴት ነው ልጠብቀኝ የምትችለው? እኔ ሲከፋኝ እምባዬን ማን ሊያብስልኝ ነው? ማን ሊያቅፈኝ ነው? ይህኔ ካደረግን ግንኙነታችን ያበቃል ትለዋለች። ከዚያም የጮችበት ጥላው ትሄዳለች። ወደ ባቡር ጣቢያ አቅራቢያ ሄዳ ስትቀመጥ ከሪኦን ጋር ትገናኛለች። በዚያ ቅጽበት በከባድ የጎርፍ መጥለቅለቅና ዝናብ ምክንያት ባቡሮቹ መቆማቸውን ይረዳል። ስለዚህ ሪኦን ለጊዜው ወደሚኖርበት ቦታ ሊወስዳት ይገደዳል። ለሹሴም ሁኔታው ያሳውቀዋል። ሹሴ ወዲያውኑ መንጥቆ ሊወስዳት ይፈልጋል። ነገር ግን ሪኦን የውጭው አየር ሁኔታ በጣም አስከፊ ስለሆነ ባለበት እንዲቆይ ይመክረዋል። ባቡሮቹ እንደገና መስራት ሲጀምሩ አኦይን እንደሚመልሳት ቃል ይገባለታል። ሪኦን አኦይን መንከባከብ ይጀምራል። የምትለብሰውን ልብስ ይሰጣታል፣ ትኩስ መጠጥ የሚያዘጋጅላታል። ይህ በእንዲህ እንዳለ ሹሴ ወደ አኦይ ስልክ ለመደወል በተደጋጋሚ ይሞክራል። እሷ ግን ልታነሳለት ፈቃደኛ አትሆንም። ሪኦን ስልኩን እጆቿ ላይ ሰጥቶ እንድታነሰው ይነግራታል። እሱም የባኞ ቤት ውሃ ሊያዘጋጅላት ይሄዳል። እሷ ግን አሁንም የሹሴን ጥሪዎች ችላ ትላለች። የሹሴ ወንድም ወደ እሱ መጥቶ ስለ አኦይ ይጠይቀዋል። ሹሴ እንደገና ይደውላል። በዚህ ጊዜ ግን ሪኦን ያነሳና አኦይ ገላዋን የታጠበች እንደሆነ ይነግረዋል። በንግግራቸው ወቅት ሹሴ አሁን ለአኦይ ምን ያህል ደረጃ እንደሚሰጣት ሪኦን ይጠይቀዋል። ሪኦን ራሷን በተሻለ ሁኔታ ብትንከባከብ ይበልጥ ቆንጆና ማራኪ ቅርጽ ቢኖራት እንዲሁም እንግሊዝኛ ብታሻሽ በእውነት ከመቶ ላይ 100 ሰጣታለሁ ይላል። ይህንን መስማት ሹሴ ላይ በድንገት ፍርሃት ይለቅበታል። አኦይ ከእጆቹ አመልጣ ልጠፋ እንደምትችል ስለተሰማው ወዲያውኑ እሷን ለማየት በፍጥነት ወደ ውጭ ይሮጣል። በዝናብ ውስጥ እየሮጠ ሳለ እሷን መጀመሪያ ካገኘ ጊዜ ጀምሮ አብረው ያሳለፏቸውን ትዝታዎችና ያጋጠሟቸውን ሁነቶች ሁሉ ማስታወስ ጀምራል። ለእሷ ሲል ጠንካራ ለመሆን ወደ አሜሪካ በመሄድ ወይም በአጠገቧ በመቆየት መካከል ሀሳቡ ይከፈላል። ሹሴ ለወንድሙ የሚወዳቸውን ሰዎች ሁሉ ጥለውት እንደሄዱት ሁሉ አኦይም ጥላው ልትሄድ እንደምችል በጣም እንደፈራ ይነግረዋል። ወንድሙ ግን ያረጋገዋል። አሁን ከሁሉም በላይ ዋናው ነገር ወደ እሱ ሄዶ ይቅርታ መጠየቅ እንደሆነ ይነግረዋል። ወደ ሪዮን መኖሪያ ቤት ስንመለስ አኦይ ሶፋው ላይ ተኝታ ሳለ ሪዮን በጸጥታ ይንከባከባታል። እሷ ሳታውቀው ስለ ሹሴ ማሰብ ትጀምራለች። ሪዮን ግን አጋጣሚውን በመጠቀም ወደ እሷ ይበልጥ ይጠጋል። ስትነቃ ትደነግጣለች። ወዲያውም ትገፈዋለች። ልክ በዚያ ቅጽበት ሹሴ ይደርሳል። ወደ ቤታቸው ይዟት ይሄዳል። በሚመለሱበት መንገድ ላይ ሁለቱም እንግዳ ባህሪ ያሳዩና ባልተለመደ ሁኔታ ዝም ማለታቸውን ያስተውላል። አኦይ ከእሱ ጋር ለመነጋገር ፈቃደኛ አትሆንም። ስለዚህ ሹሴ ምን እንደተፈጠረ ለመጠየቅ ወደ ሪኦን ይሄዳል። ሪኦን በቀጥታ ስሚያታለሁ ብሎ ይነግረዋል። ሹሴ ወዲያውኑ በቦክስ ይመታዋል። ሁለቱ መጣላት ይጀምራሉ። ሹሴ ለሪኦን ሁልጊዜ አስበው የነበረው አይነት ጀግና አይደለህም ይለዋል። ከዚያም ሪኦን ወደ ጃፓን ከመጣበት ጊዜ ጀምሮ ለአኦይ ስሜት እንዳለው ያውቅ ስለነበር ይፈራው እንደነበርም ይናዘዛል። ሪኦንም እሷ አንተን የምታይበትን ያህል እኔ አይታኝ ስለማታውቅ እኔ በፍጹም አንተን ማሸነፍ አልችልም ሲል ይመልስለታል። በመቀጠልም ከእንግዲህ በኋላ በሱ ላይ መደገፉን እንዲያቆም የአባቱ ኩባንያ ራሱ እንደሚረከብና አንድ ቀን ከሱ የበለጠ የተሻለ እንደሚሆን ይነግረዋል። ይህ በእንዲህ እንዳለ ትምህርት ቤት ውስጥ አንድ ሰው የአኦይንና የሹሴን ፎቶ ስለለጠፈ አኦይ በተመሳሳይ ጊዜ ከሁለቱ ወንዶች ጋር የፍቅር ግንኙነት አላት የሚል መጥፎ ወሬ ይናፈሳል። ተማሪዎቹ እሷን መዋከብ ይጀምራሉ። እንዳንቺ ያለ ሴት በትምህርት ቤት ውስጥ በጣም ታዋቂ የሆኑ ሁለት ወንዶችን ታፈቅራለች ይሏታል። በቅናትም የተነሳ ይመቷታል። ነገር ግን በዚያ ቅጽበት ሪዮን በሁሉም ፊት መጥቶ በመቆም አኦይን በእውነት የሱ ፍቅረኛ ስለሆነች እሱ ከእሷ ጋር ፍቅር ጀምሮ እንደማያውቅ በይፋ ያውጃል። ለተማሪዎቹ መጀመሪያ ላይ ልክ እንደናንተ እኔም እሷን ዝቅ አድርጌ አይቻት ነበር፣ በኋላ ግን እሷ ደግ ታማኝና 100% ለሹሴ የምትመጥን መሆኗን ተረዳሁ ይላቸዋል። በዚህ ጊዜ ሹሴ አጋጣሚውን በመጠቀም በጠቅላላው ትምህርት ቤት ፊት ለአኦይ ያለውን ፍቅር በይፋ ይገልጽላታል። ሁልጊዜም በአጠገቧ እንደሚሆንና ከእንግዲህ ወዲህ ወደ አሜሪካ እንደማይሄድ ይነግራታል። አኦይ በከፍተኛ ደስታ ትዋጣለች። ተማሪዎቹም ሁሉ አብረው ይደሰታሉ፣ ያጨበጭቡላቸዋልም። በዚህም ታሪካችን መደምደሚያውን ያገኛል።